ሰላም ጤና ይስጥልኝ ወደ ቻናላችን ተከታታዮች እንደምን አላችሁ? ዛሬ በእግር ኳስ መረጃዎቻችን ውስጥ እንግዲህ ትልቅ አሻራ ሊያሳርፍ የሚችሉ እጅግ አስገራሚ ዝውውርና የእግር ኳስ መረጃዎችን ይዘንላችሁ ቀርበናል። የ2004 የባላንዶር አሸናፊ ሮድሪ ከ7 ዓመታት ቆይታ ጊዜ በኋላ ሲቲ ለቆ ወደ ስፔን አምርቷል። ሊቨርፑል የሳላንና የሉዊስ ዲያዝን ተተኪዎች ከፒኤስጂ በከፍተኛ ሂሳብ ለማምጣት ከስምምነት ስለመድረሱ መረጃዎች እየዘገቡ ይገኛሉ። የማንቸስተር ዩናይትዱ አምበል ፈርናንዴዝ የቱርክን የገንዘብ ዝናብ አልቀበልም ብሏል። እንዲሁም የሁሉም ጊዜ ምርጡ ክርስቲያኖ ሮናልዶ ጫማውን የሚሰቅልበትን ጊዜ ጠቆም አድርጓል። ይህንን ሁሉና ሌሎች የዝውውር ገበያውን ያናወጡ ዜናዎችን በጥልቀት እንመለከታለን። ቪዲዮውን ላይክ በማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቀጥታ ወደ ዝርዝር መረጃዎቹም ገባለሁ። የዛሬው ትንተናችን የምንጀምረው ከእንግሊዝ ፕሪሚየር ሊግ እና ከስፔን ላ ሊጋ ነው። የ2024 ባላንዶር አሸናፊውና የስፔን ብሔራዊ ቡድን ኮከብ ሮድሪ ማንቸስተር ሲቲን በመልቀቅ ባርሴሎናን በይፋም ተቀላቅሏል። ይህ ዝውውር ለእግር ኳሱ ዓለም ያልተጠበቀ ቢሆንም ባርሴሎናና ማንቸስተር ሲቲ በ65 ሚሊዮን ፓውንድ የዝውውር ሂሳብ ተስማምቷል። ሮድሪ በባርሴሎና አየር መንገድ ሲደርስ ለጋዜጠኞች በሰጠው አስተያየት ህልሜን እያሳካው ነው። አሁን የሻምፒየንስ ሊግን እና ሌሎችንም ዋንጫዎች ለማሸነፍ መጓዝ አለብኝ ሲል ተናግሯል እና ትልቅ መነሳሳት ውስጥ እንዳለም አሳይቷል። ሮድሪ ለማንቸስተር ሲቲ ምን ያህል ወሳኝ እንደነበር ሁላችንም እናውቃለን። በ7 ዓመታት የኢታድ ቆይታው 4 የፕሪሚየር ሊግ ዋንጫዎችን በ2023 ክለቡ ታሪካዊውን የሻምፒየንስ ሊግ ዋንጫ ሲያሳካ የማሸነፊያውን ጎል ያስቆጠረው እሱ እንደነበር እናስታውሳለን። በዚህ ዓመትም የሶስትዮሽ ዋንጫ ማለትም ትሬብል አሸናፊ ቡድን ወሳኝ አካል ሆኖም ተመልክተናል። ከዚህ በተጨማሪም በቅርቡ በ2026ቱ የዓለም ዋንጫ ከስፔን ብሔራዊ ቡድን ጋር ሻምፒዮን ሲሆን የውድድሩ ምርጥ ተጫዋችም አሸናፊ መሆን ችሏል። ስፔን አርጀንቲናን በፍጻሜው 1-0 ስታሸንፍ ሮድሪ መሃል ሜዳው ሞተር እንደነበር የምናስታውሰው ጉዳይ ነው። ታዲያ ማንቸስተር ሲቲ የሮድሪን ክፍተት እንዴት ሊተካው አስበዋል? ሲቲዎች ዝም ብለው አልተቀመጡም። በእንግሊዝ ብሔራዊ ቡድን በዓለም ዋንጫው ጥሩ ብቃት ያሳየውን ኤሊት አንደርሰንን ከፎረስት በሪከርድ በሰበረ መልኩ ማስፈረማቸውን ተመልክተናል። በተጨማሪም የቼልሲ ኤንዞ ማሬስካ የሚፈልጉትን የ18 ዓመቱን የሊል ኮከብ አዩብ ባዲን ለማስፈረም በድርድር ላይ ይገኛሉ። ሲቲዎች እንደገና የቼልሲውን ኤንዞ ፈርናንዴዝን በ120 ሚሊዮን ፓውንድ ለማስፈረም አስበው የነበረ ቢሆንም ቼልሲ ያስቀመጠው የጊዜ ገደብ በማለፉ ዝውውሩ ሳይሳካ ቀርቷል። ነገር ግን አሁንም ድረስ ሲቲ ፈላጊው ሆኖ ብቅ እንደሚል መረጃዎች እየወጡም ይገኛሉ። ከማንቸስተር ሲቲ ወደ ሌላኛው የፕሪሚየር ሊግ ኃያል ክለብ ሊቨርፑል ስናልፍ በአንፊልድ ትልቅ የአጥቂ መስመር ለውጥ እየተደረገ ይገኛል። ሊቨርፑል የፓሪስ ጀርመኑ የፊት መስመር ተጫዋቾች የሆኑት ባርኮላን እና ኢብራሂም ኤምባዬን ለማስፈረም ስለመቃረቡ መረጃዎች እየጠቆሙ ይገኛሉ። ሁለቱም ተጫዋቾች ከሊቨርፑል ጋር በግል ውላቸው ላይ ከስምምነት ደርሰዋል። ይህ ዝውውር ለሊቨርፑል እጅግ ወሳኝ እንደሆነ ነው የተዘገበው። ባለፈው ክረምት ሉዊስ ዲያዝን እንዲሁም ደግሞ ባለፈው የውድድር ዘመን በዚህ የውድድር ዘመን መጨረሻ ደግሞ መሐመድ ሳላህን ያጣው ሊቨርፑል የአጥቂ መስመሩን በአዲስ ኃይል በአዲስ ቡድን ለመገንባት ግዴታ ሆኖበታል። ታዲያ የባርኮላ ወኪል ሙሳ ሲሶኮና የኤምባዬ ወኪል ጆርጅ ሜንዴዝ ድርድሩን እያሳለጡት እንደሚገኝም መረጃዎች እየወጡ ይገኛሉ። መጀመሪያ ላይ ፒኤስጂ ለሁለቱ ተጫዋቾች ወደ 200 ሚሊዮን ፓውንድ አካባቢ ፈልጎ የነበረ ቢሆንም ለባርኮላ 145 እንዲሁም ለኤምባዬ 50 ሚሊዮን ዩሮ። ነገር ግን ፒኤስጂ ሚካ ጎድስን፣ ማግነስ አግሌቺኮን እንደገና ፌራን ቶሪስን ማስፈረሙን ተከትሎ ዋጋቸውን ቀንሶላቸዋል። አሁን ባለው መረጃ ባርኮላ በ125 ሚሊዮን ፓውንዶች፣ ኤምባዬ ደግሞ በ30 ሚሊዮን ፓውንድ በድምሩ 155 ሚሊዮን ፓውንድ ወደ አንፊልድ ሊያመሩ እንደሚችሉ እየተዘገበ ይገኛል። ታክቲካሊ ስንመለከተው ደግሞ ባርኮላ በቀጥታ የሉዊስ ዲያዝን የግራ ክንፍ ቦታ የሚረከብ ሲሆን ማለትም ከ3000 ያነሱ ደቂቃዎች በፈረንሳይ ሊጓን ተጫውቶ 20 የጎል ተሳትፎ ያለው ተጫዋች ነውና በጣም ድንቅ የሚባልም ቁጥራዊ መረጃ ነው። ኢብራሂም ኤምባዬ ደግሞ የረጅም ጊዜ የሙሳላ ተተኪ ተደርጎ እንደታሰበ ነው የምንመለከተው። በሌላ በኩል የዝውውር ከተሳካ ኮዲ ጋክፖ ሊቨርፑልን ለቆ ወደ ቶተናም ሊያመራ የሚችልበት እድል እጅግ በጣም ሰፊ እንደሆነም ነው የምንመለከተው። ወደ ኦልድ ትራፎርድ እንመለስ። የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ የወደፊት ዕጣ ፋንታ
ብዙዎችን እያነጋገረ ተመልክተናል። ከቱርኩ ኃያል ክለብ ጋላታሳራይ ለብሩኖ ፈርናንዴዝ እጅግ አጓጊ የሆነ የክረምት የዝውውር ጥያቄ እንደቀረበለት ተመልክቷል። ጋላታሳራይ ለፖርቹጋላዊ ኮከብ ዓመታዊ የ20 ሚሊዮን ዩሮ ክፍያ እንዳቀረቡለት ነው የተመለከተው። ይህ በአሁኑ ሰዓት በአውሮፓ እግር ኳስ ከፍተኛ ከሚባሉት ደሞዞች መካከል አንዱ እንደሆነና ብሩኖ ወደ ጋላታሳራይ የሚያመራ ከሆነ የነዚህ ተከፋይ ውስጥ አንዱን ሊሆን እንደሚችል ተመልክተን ነበር። ነገር ግን የዩናይትዱ አምበል ፖርቹጋላዊ ፈርናንዴዝ በማንቸስተር ዩናይትድ ያለው ፍቅር እንዲሁም ደግሞ ታማኝነት ከገንዘብ በላይ መሆኑንም ድጋሚ እያስመሰከረ ይገኛል። ተጫዋቹ በኦልትራፎርድ የመቆየት ጠንካራ ፍላጎት እንዳለው አስታውቋል። ማንቸስተር ዩናይትድም በበኩሉ ይህንን ወሳኝና የመሃል ሜዳ አንቀሳቃሽ ሞተር የሆነውን ተጫዋች በየትኛውም የገንዘብ መጠንም የመሸጥ ሀሳብ እንደሌላቸው በግልጽ አሳውቀዋል። እንደተማኙ የዝውውር ጋዜጠኛ ፋብሪዞ ሮማኖ እና እዚህ አትሌቲክ ዘገባ ከሆነ ዩናይትድ ገና ከግንቦት ወር ጀምሮ ለብሩኖ አዲስ የኮንትራት ማራዘሚያ ጥያቄ አቅርቦ ንግግሮች አሁንም በጥሩ ሁኔታ እየቀጠሉ ናቸው። ብሩኖ የዩናይትድ የልብ ትርታ ነው። እርሱን ማጣት ለክለቡ ትልቅ ታክቲካዊ ኪሳራ ስለሚያመጣ ይህ ኮንትራት በቅርቡ እልባት እንደሚያገኝም ይጠበቃል። ያው ያለሱ ማንቸስተር ዩናይትድ መተንፈስ እንደማይችሉ እናውቃቸዋለን። ስለዚህ እንደገና ደግሞ የሱንም ምትክ ተጫዋች አላስፈረሙም እና የሚሰማውንት ደግሞ ምን ያክል የጉዳት ሰለባ ሳይሆን የሚጎዳ ተጫዋች ሳይሆን ተጫዋቾች ሲጎዱ የሚተኙበትን አልጋ እየሆነ ይገኛል የሚሰማውንትና ለዩናይትድ የሚጠቅም ተጫዋች አልሆነም። ስለዚህ ብሩኖ ፈርናንዴዝ ነው ትክክለኛ 10 ቁጥር ተጫዋች እየቀረው እዚህ ቡድን ውስጥና እንደውም በፕሪሲዝን በወዳጅነት ጨዋታዎች ላይ ሼሌሲን የ10 ቁጥር ሚናን ሰጥተውት ሲያጫውቱ ተመልክተናቸው ነበር አሰልጣኝ ማይክል ካሪክ እና በቀጣዩ ሂደቶች ላይ ምን አይነት እንቅስቃሴ እንመለከታለን አብረን የምናየው ጉዳይ ነው። የግብ ጠባቂዎች የዝውውር ገበያ እንግዲህ ዘንድሮ እጅግ የተወሳሰበ ሆኗል። የጣሊያኑ ሴሪያው ክለብ ጁቬንቱስ የቶተናሙን ግብ ጠባቂ ጉግሊሞ ቪካሪዮን ለማስፈረም ከስምምነት ደርሷል። ጁቬንቱስ ቪካሪዮን የሚያስፈርሙ እንግዲህ የመግዛት አማራጭ ባለው የውሰት ውል ነው። ይህ የሆነበት ዋነኛው ምክንያት ጁቬንቱስ የአስቶን ቪላውን የቅርብ ዓመታት ምርጥ ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ጫፍ ደርሰው የነበረ ቢሆንም በድንገት ዝውውሩ በመቋረጡ ምክንያት ነው። ማርቲኔዝ ወደ ጁቬንቱስ ባያመራ አስቶን ቪላ ግን የዚህ አርጀንቲናዊ ግብ ጠባቂ መስመሩን ማጠናከሩን አላቆመም። አስቶን ቪላ ማርቲኔዝ ጋር ሊለያዩ እንደሆነ መስማማታቸውም ተዘግቧልና ጃፓናዊን ግብ ጠባቂ ዚዮን ሱዙኪን ከፓርማ በ35 ሚሊዮን ዩሮ የዝውውር ሂሳብ አስፈርሟል። ሱዙኪ በቪላ ፓርክ በቀጥታ የቁጥር 1 ግብ ጠባቂነት ቦታውን እንደሚረከብም ማረጋገጫ ተሰጥቶታል። ይህ ደግሞ ማርቲኔዝ በቀጣይ ከቪላ ሊለቅ እንደሚችል ትልቅ ፍንጭ የሚሰጥ ነው። ከሜዳ ውጪ ወዳለው ፖለቲካ ስንገባ በዓለም አቀፉ የእግር ኳስ ማህበር ፊፋ ውስጥ ትልቅ ውጥረት ተፈጥሯል። የፊፋው ፕሬዝዳንት ኢንፋንቲኖ የፊፋን ኦፕሬቲንግ ኃላፊ የሆኑትን ኬቪን ላሞርን ከስራ አሰናብተዋቸዋል። ስካይ ስፖርት እንዳረጋገጠው ኬቪን ላሞር የተባረሩት ኢንፋንቲኖ አዲስ ያመጡትን የዓለም ዋንጫ መብት የመሸጥ እቅድ በአደባባይ በመተቸታቸውና ከፕሬዝዳንቱ ጋር ተቃራኒ ሐሳብ በማንሳታቸው ነው። ይህ እርምጃ በፊፋ ውስጥ የሐሳብ ልዩነት ምን ያህል ዋጋ እንደሚያስከፍል በግልጽ ያሳየም አጋጣሚ እንደሆነ ነው የተዘገበው። እንዲሁም ደግሞ የዛሬውን ፕሮግራማችን የምናጠናቀቀው በሮናልዶ መረጃ ነው። የ41 ዓመቱ ፖርቹጋላዊ ኮከብ ዘንድሮ ጫማው ሊሰቅል እንደሚችል በይፋ አስታውቋል። ባልናሰር ያለው ኮንትራት በቀጣዩ ክረምት የሚጠናቀቅ ሲሆን ሮናልዶ በሰጠው አስተያየት ይህ ዓመት ምናልባትም በእግር ኳስ ዓለም የመጨረሻ ሊሆን ይችላል፣ ነገር ግን ስወጣ አስደናቂ የሆነ አሻራዬን ትቼ መሄድ እፈልጋለሁ። ክርስቲያኖ በአሁኑ ሰዓት በእግር ኳስ ታሪክ ከፍተኛ ጎል አስቆጣሪ ነው፣ ነገር ግን አንድ ትልቅ ህልም አለው። ይኸውም 1000 ፕሮፌሽናል የእግር ኳስ ጎሎችን ማስቆጠር። ይህንን ታሪካዊ ርቀት ለማሳካት እንግዲህ 24 ጎሎች ብቻ ይቀሩታል። ይህን የውድድር ዘመን እነዚህን 24 ጎሎችን በማስቆጠር ታሪክ ሰርቶ እንደሚሰናበትም በብዙዎች ዘንድ የሚጠበቀው ጉዳይ ነው። ከእግር ኳስ በኋላ ስላለው ህይወት የተጠየቀው ሮናልዶ አንድ ነገር ብቻ እሰራለሁ ማለት አልችልም፣ ብዙ አዳዲስ ነገሮችን እሞክራለሁ፣ በተለይም ዓለምን መዞርና አዝናኝ ጉዞዎችን ማድረግ እፈልጋለሁ በማለት
ከሜዳ ውጪ ላለው ህይወት ዝግጁ መሆኑን ገልጿል። ለኛ ለእግር ኳስ አፍቃሪያን ግን የክርስቲያኖ ሮናልዶና የሜሲን ዘመን ማለፍ ማየት እጅግ በጣም ከባድ ስሜት የሚፈጥር ጉዳይ እንደሆነ የምንመለከተው ጉዳይ ነው። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የቀረብናቸው መረጃዎች በዚህ መልኩ ተጠናቋል። በቀጣይ በሌላ ቪዲዮ በሌሎች መረጃዎች እስከምንገናኝ ድረስ ሰላም።